ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ ቁጥር 20። ይህ የማዳን ወንጌል የቴሌቪዥን ፕሮግራም ነው። በኢቫንጀሊካል ቴሌቪዥን የሚተላለፍ ሲሆን ዘወትር ቅዳሜ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ተኩል፣ ዘወትር ሰኞ ከሰዓት ከ11 ሰዓት እስከ 11 ተኩል ወንጌል ዓለም እያሰፋ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ሰሚት አጥቢያ። ስልክ ቁጥር 0911 1091 84። ኢየሱስ ክርስቶስ ከዘላለም ሞት ያድናል። ግሌዎች ሰደዱት ይላል። በማን የላኩት? በባርናባስና በሳውልም እጅ ወደ ሽማግሌዎች ሰደዱት ይላል። ወዳጆቼ በዚህ ዘመን አሁን ወደ እንግዶቼ ነው የምመጣው። በዚህ ዘመን ይሄ ዘመቻ በርናባስ እንዴት ሊከናወን ይችላል? ቅድም ስለ ወንጌል ነው መፍትሄ። አሁን ደግሞ ይሄ ከሁለንተናዊ ነገር አኳያ፣ በነገራችን ላይ በዚሁ አጋጣሚ ወላጅ አልባ ልጆች አሉ ያላነሳ ናቸው። ልጅ አልባ ወላጆች አሉ በየአካባቢው። ስደተኞች አሉ ቅዱሳን ሆነው። ስደተኛ ማንንም አይመርጥም። ስደተኞች አሉ። እንደገና ደግሞ ታራሚዎች አሉ። እንደገና ደግሞ የሆስፒታል አገልግሎት አለ። ስለዚህ ለእነዚህ ሁሉ ማየት የተሳናቸው መስማት የተሳናቸው ቅድም ይሄ ፊዚዮሎጂካል ዲስኦርደር የምንለው ሳይኮሎጂካል ዲስኦርደር የምንለው ስፒሪቹዋል ዲስኦርደር ብለን የምንለው ይሄ ቀውስ የምንለው ስብራት የምንለው እና ከነዚህ አኳያ ከዚህ ከእርዳታ አኳያ ከበጎ ስራ አኳያ ምናልባት እንደው በዚሁ አጋጣሚ ከሙያማ አኳያ የምትለው ነገር ካለ ወንድም ካሱ ለአንተ እድሉን ልስጥህ። እሺ፣ አመሰግናለሁ ወንጌላዊ አለምዬ። እንግዲህ ቀደም ጀምሮ ስንል እንደነበረው ወንጌል የምስራች ነው ሲባል ነበርና ወንጌል በእርግጥም የምስራች ነው። የምስራች ነው ደግሞ ስንል ፓኬጅ ነው። ውስጡ ብዙ ነገሮች አሉት። አንድ ነገር ብቻ አይደለም እና አሁን ላነሳቸው ፈርጀ ብዙ ችግሮች፣ ለአካላዊ ችግር፣ ለስነ ልቦናዊ ችግር፣ ለማህበራዊ ችግር፣ ለነፍስ ችግር፣ ለሌሎችም መፍትሄ አለው ነው እያለን ያለ ነው። ይሄንን ጌታችን መድኃኒታችን ኢየሱስ ክርስቶስ አድርጎታል። ሐዋርያትም አሁን እንዳነበብን አድርገውታል። ጌታ ኢየሱስ ቀደም ባነበብነው በማቴዎስ ወንጌል ምዕራፍ 9 ላይ እንዳየነው ጌታም አይቶ አዘነላቸው ይላል። ጌታ እውነት ነው የገሰጻቸው የተቆጣቸው ሰዎች በተለይ የሃይማኖት መምህራን ነበሩ። ግን ደግሞ ለብዙዎች ያዝን ነበረ፣ ይራራ ነበረ። ወንጌልና ሐዘን፣ ወንጌልና ፍቅር የሚነጣጠሉ ነገሮች አይደሉም። ስለ ወንጌል ስናስብ እነዚያ ሰዎች ስለምንወዳቸው ነው፣ ስለምናዝንላቸው ነው። ለምን? ያሉበት ሁኔታ አስቸጋሪ ስለሆነ ማለት ነው። ስለዚህ ወንጌል ለነዚህ ሰዎች ሁለንተናዊ ችግር መፍትሄ አለው ነው እያለን ያለ ነው። ያዕቆብም ላይ ቀደም እንዳየነው አንድ ሰው ርቦት ሳለ ሂድ እሳት ሙቅ ብንለው ምን ይጠቅመዋል ነው የሚለው አይደለ? ስለዚህ ለተራበ ሰው ምግብ ያስፈልገዋል፣ ለታረዘ ሰው ልብስ ያስፈልገዋል፣ ለታመመ ሰው መድኃኒት ያስፈልገዋል። የተለያዩ የስነ ልቦና ችግሮች ላለው የስነ ልቦና መፍትሄ ይፈልጋል። እንደ ማህበረሰብ ደግሞ አንድ ማህበረሰብ ከታመመ ለዛ ማህበረሰባዊ ችግርም መፍትሄ ያስፈልገዋል። ለነዚህ ሁሉ ችግሮች ደግሞ መጽሐፍ ቅዱስ አቅጣጫ ይሰጠናል፣ የመፍትሄ አቅጣጫ ይሰጠናል። መፍትሄ ግን የሚመጣው ምን እስከሆነ ድረስ ነው? ሁላችንም ይመለከተናል ብለን እስከ ሄድን ድረስ ነው። አንዳንድ ጊዜ ስለ ወንጌል በመናነሳበት ጊዜ ወንጌል መጽሐፍ ቅዱስ ይዞ በመስበክ እና የመሳሰሉ ስራዎችን ብቻ ተደርጎ ይተረጎማል። ትክክል ነው። ወንጌል እሱ ነው። ወንጌል መነገር አለበት። ሰዎች እንዲያምኑ ወንጌልን መስማት አለባቸው። የመስማት እድል ሊፈጠርላቸው ይገባል። ነገር ግን ወንጌል ከንግግር ባለፈም በተግባር ይገለጣል። ራሱ ያዕቆብ ምን አለ? አንተ እምነትህን ከስራ ላይ ታሳየኝ፣ እኔ ደግሞ እምነቴን በተግባር አሳያለሁ፣ በስራ አሳያለሁ ነው የሚለው አይደለም? ከስራ የተለየ እምነት የሞተ ነው። ስለዚህ እምነታችንን ወይም ክርስትናችንን ለሌሎች በተግባር ልናሳይ ይገባል ነው።
ቅድም ላይ ያነሳናቸው የጠቀስናቸው በጣም መሬት ላይ ለማንኛውም ሰው የሚታዩ ችግሮች አሉ። መደበቅ የማይቻሉ ችግሮች አሉ። የወል የሆኑ ችግሮች አሉ። ለምሳሌ ስደት፣ የወጣቶች ስደት፣ አገር ጥሎ መጥፋት፣ ይሄ ቀውስ ነው። የአንድ ማህበረሰብ ቀውስ ነው። በግድ ይሄ ችግር የዛ አካባቢ ችግር ብቻ አይደለም፣ ብዙ አካባቢዎች ያለ ችግር ነው። እዛ አካባቢ ግን ጎልቶ የሚወጣ ይመስለኛል። እና ለዚህ ማህበራዊ ቀውስ መፍትሄ እንድንሰጥ ወይም ይሄ ትውልድ መፍትሄ እንዲሰጥ ወንጌል ወይም መጽሐፍ ቅዱስ አቅጣጫ ይሰጠዋል። ይሄንን ቀላል ችግር ነው ብለን እንዳናልፈው እንዳንለምደው፣ ይልቁን መፍትሄ እንድንፈልግለት መጽሐፍ ቅዱስ ያስተምረናል። ስለዚህ ከዚህ አንፃር መጽሐፍ ቅዱስ ማህበረሰቡን ከማስተማር አንፃር፣ ማህበረሰቡን ኢኮኖሚካሊ ከማገዝ አንፃር፣ ሰላሙን ከመመለስ አንፃር ቤተክርስቲያን በነገራችን ላይ ሰላም የማምጣት ኃላፊነት አለባት አይደል? ስለ ሰላም የመስበክ ኃላፊነት አለባት። የሰላም እሴት በማህበረሰቡ ውስጥ ሰርጾ እንዲገባ ማድረግ አለባት እና ስለዚህ ለእንደዚህ ሁሉ የተማሩ የተዘጋጁ ሰዎች ለነዚህ ችግሮች መፍትሄ ለመስጠት የታጠቁ የተዘጋጁ ሰዎች አሉ በተለያዩ አካባቢዎች ማለት ነው። እነዚህ ሰዎች እዛ አካባቢ ሄደው መፍትሄ እንዲሰጡ ነው ጥሪ እየቀረበላቸው እየተጋበዙ ያሉት ማለት ነው። የወንጌል ባላደራ የወንጌል ምንድነው የወንጌል ባልደረባ እንዲሆኑ በወንጌል ስራ ላይ ከተጠመዱ ሰዎች ጋራ አብረው ተጠምደው ለነዚህ ችግሮች መፍትሄ እንዲሰጡ ያስፈልጋል እና ይሄ በጣም ትልቅ መሰረታዊ ነገር ነው። ሌሎችም ችግሮች ቅድም ያነሳቸው ችግሮች አሉ፣ በየቤቱ ያሉ ችግሮች አሉ። በነገራችን ላይ ወጣቶች ተስፋ ቆርጠው አገር ጥለው የሚሰደዱ ከሆነ አገር ጥለው መሰደድ የማይችሉ ብዙ እናቶች አባቶች እንዳሉ ደግሞ ማሰብ መቻል አለብን። በችግር ላይ ያሉ ማለት ነው። አገር ጥለው እንዳይሰደዱ አቅማቸው የማይፈቅድላቸው ከሁሉ በላይ ደግሞ ህፃናት አሉ። ችግር ውስጥ ያሉ የመጣው ችግር ሁሉ የሚያገኛቸው ድርቅ ቢመጣ የሚያገኛቸው አካባቢያዊ ወፍ ቢሆን ወይም የድርቅ ችግር ወይም የመሳሰሉ ችግሮች ወይም ግጭት ጦርነት ቢመጣ እንደውም የበለጠ ተጎጂ የሚያደርጋቸው ህፃናት ናቸው። እነዚህ ህፃናት አካባቢያቸውን ጥለው መሄድ አይችሉም። እዛው የሚሞቱ እዛው የሚጎዱ ናቸው። ስለዚህ ለነዚህ ህፃናት እንድንራራ ያስፈልጋል እና ለንጽጽር ነው ያመጣው። ወጣቶቹ ተስፋ ከቆረጡ በተስፋ አስቆራጭ ሁኔታም ውስጥ ከአካባቢያቸው ግን መሄድ ያልቻሉ ከዛ ሁኔታ መውጣት ያልቻሉ ብዙ እናቶች፣ ብዙ አባቶች፣ ብዙ ህፃናት አሉ። ስለዚህ ለነዚህ የማህበረሰብ ክፍሎች ርህራሄና ፍቅር እንድናሳያቸው ያስፈልጋል። ያ ርህራሄና ፍቅር ቅድም እንዳልነው ወንጌል በመስበክ ይገለጣል። ግን ደግሞ በተጨማሪ ባለን ዕውቀት፣ ባለን ገንዘብ፣ ባለን የሥራ ተደራሽነት በተለያየ መንገድ ለነዚህ ማህበረሰብ ክፍሎች ብንደርስላቸው በተግባራችን በበጎ ተግባራችን የምናመልከው አምላክ እግዚአብሔር መልካም መሆኑን እናሳያቸዋለን ማለት ነው እና ብዙ ጊዜ የሚባል ነገር አለ። ተግባር ከንግግር የበለጠ ይሰማል ይባላል። ተግባር ከንግግር የበለጠ ይጮሃል። አንዳንድ ጊዜ ስለ ጮህን ብቻ ይመስለናል የምንደመጥ የሚመስለን ማለት ነው። ነገር ግን በተግባራችን ጎልቶ የሚወጣ ብዙዎችን የሚያሸንፍ ብዙዎችን ወደ ብዙዎች ልብ የሚደርስ የሚታይ ከሆነ ባንጮህም ባንናገርም እነዚህ ሰዎች ጥያቄ ያነሳሉ። ለምንድን ነው መልካም የሆኑት? ለምንድን ነው ያዘኑልን? ለምንድን ነው የራሩልን? የሚል ጥያቄ ያነሳሉ እና ይሄ በጣም ትልቅ ነገር ነው። ይሄ መንፈሳዊ ነው፣ ሰዋዊም ነው። እውነቱን ለመናገር መጽሐፍ ቅዱስ የሚሰጥን ቅኝት ይሄ ነው። ሰዎች መልካም እንዲሆኑ ነው አይደል? በሀገራችንም በዓለማችንም ሰዎች አሁን በሚሰጣቸው ሌላ ቅኝት ከሰውነት ባህሪ እየወጡ ክፉ እየሆኑ ነው አይደል? ሰውን መግደል በጣም ቀላል እየሆነ ነው። ሰውን ማጥፋት ቀላል እየሆነ ነው የመጣው። ይሄ ለምን ሆነ ስንል እነዚህ ሰዎች የወሰዱት ትምህርት የተቀበሉት ትምህርት ነው ይሄንን ያደረጋቸው። ሰው ምንም የመሆን አቅም አለው፣ ፖቴንሻል አለው። ገዳይ የመሆንም አዳይ የመሆንም አቅም አለው እና ትምህርቱ ነው የሚወስነው። የእግዚአብሔር ቃል ግን ሰዎች መልካም እንዲሆኑ መልካም እንዲያደርጉ አምላካቸው
መልካም እንደሆነ ሆኖ የሱን መልካምነት ደግሞ በተግባራቸው እንዲያሳዩ ይሄ ነው የመጽሐፍ ቅዱስ ትምህርት። ስለዚህ ክርስቲያኖች ይሄንን አጋጣሚ ልንጠቀምበት ይገባል ነው። ዛሬ ያደጉ በለጸጉ ምን የምንላቸው አካባቢዎች ወይም በእነዚህ አካባቢዎች በታሪክ ውስጥ የነበሩ ክርስቲያኖች የሚጠበቅባቸውን ኃላፊነት ስለተወጡ ለመጪው ትውልድ ጠንካራ መሰረት ጣሉ። ስለዚህ መጪው ትውልድ በዛ ጠንካራ መሰረት ላይ ማደግ ቻለ ማለት ነው። እኛ ደግሞ ለማህበረሰባችን እየጣልንለት ያለው መሰረት ምንድነው? መጪው ትውልድ እኛን የሚያመሰግንበት ነው ወይ? ይሄ በጣም መሰረታዊ ነገር ነው። እኛን ያመሰግነናል፣ እኛን ያስታውሰናል። እያንዳንዱ ትውልድ የመጪው ትውልድ ባለ ዕዳ ነው ይባላል በሚሰራው ስራ ማለት ነው። መልካም ስራ የምንሰራ ከሆነ ለልጆቻችን መልካም ስራ ትተን እንሄዳለን። ብዙ ሰው ስለማውረስ ሲያስብ ገንዘብ ስለማውረስ ብቻ ይመስለዋል። ይሄን ያህል ብር በባንክ አስቀምጬልሃለሁ ወይም እንዲህ አይነት ንብረት አለኝ ያንን ይወርሳል ልጄ ብሎ ሊያስብ ይችላል። ነገር ግን ልጅን ማሳደግ መጪውን ትውልድ መንከባከብ በባንክ ብር ከማስቀመጥ በላይ ነው። ንብረት ከማውረስ በላይ ነው። ለምን? አካባቢው የተሻለ ካልሆነ፣ አካባቢው መልካም ካልሆነ ሺህ ጊዜ ያማረ ቤት ብትሰጠው፣ በጣም ብዙ ብር ብትሰጠው ጥሩ ኑሮ ሊኖር አይችልም። እና ኢንቨስትመንታችን ወይም ስራችን ግለሰቦች ላይ ብቻ ያተኮረ ሳይሆን አካባቢንም ያማከለ ወይም ማህበረሰብን ያማከለ መሆን አለበት። እና ስለዚህ ይሄ እድል አለ። ይሄን እድል ብንጠቀም ለማህበረሰባችን ብዙ ልናበረክታቸው የምንችላቸው ነገሮች አሉ። ያለው ችግር ከምንገምተው ከምናስበው በላይ ነው። ሁሉንም ችግር በአንድ ጀንበር ልናቃልለው አንችልም፣ ግን ልናበረክታቸው የምንችላቸው በጣም ብዙ መልካም ነገሮች አሉና ይሄንን እድል እንጠቀምበት ለማለት ነው። እግዚአብሔር ይባርክህ። በኋላ ምናልባት እንደማጠቃለያ የምንለው ነገር ይኖራል። እንግዲህ ወንጌል እንዴት እንስራ፣ በምን ላይ እንስራ ወደሚለው ነገር ነው የመጣነው። ከማን ጋር እንስራ? አሁን እዚህ ለሰዎች ጥሪ ልናቀርብ ነው። አድማጮቻችን፣ ተመልካቾቻችን የሚሰሙን ሁሉ ምንድነው ታዲያ እኛ ማድረግ የምንችለው የሚሉ ሰዎች አሉ። እነማን ናቸው? ለማን ነው ጥሪ የምናደርገው? በዚህ ዶክተር መሰረት እንግዲህ ከማን ጋር ነው የምንሰራው? ሀገር ውስጥ ካሉ በውጭ ሀገር ካሉ ጋር እሱን እንታነሳው ብዬ ነው። ሰሜኑን ክፍል ወስደን አንድ ትልቅ አካባቢ ይህ በጣም ትልቅ ያለ መድረስ ችግር ያለ ህዝቡ በዚህ ምክንያት ደግሞ እንዳይፈወስ ሆኗል። ሰላሙ እንዳይፈወስ ሆኗል። በዚህ ምክንያት ጉስቁልና ሰፍኗል እያለ ነው። ስለዚህ ይህንን የሚረዳ ሁሉ ለዚህ ስራ ተሳታፊ መሆን አለበት። ይሄን ደግሞ ማሳየት ስለሚያስፈልግ ነው። የተወሰነ የተረዳ ክፍል ለአካባቢው የቀረበ ህብረተሰብ ክፍል ይህንን ነገር አውቆ የማሳወቅ ኃላፊነት ስላለብን ነው ማለት ነው። ስለዚህ እኛ እስካሁን በምንረዳውና ባየነው ዶክተሩም የተወሰነ ለማሳየት ሞክረን ያገኘነው ፊድባክ ሰው ለወንጌል ዘመቻ ይንቀሳቀሳል ምን ነገር ነው ያለው። እስካሁንም ብዙ የረዱ ሰዎች እየሰሩ ያሉ ሰዎች እየተንቀሳቀሱ ያሉ ሰዎች በብዛት እንዳሉ ይመለከታል። አሁን ይሄ እንትኑ አለ ማለት ነው። ይሄን ማድረግ የሚያስችለን ነባራዊ ሁኔታ እንዳለ እናስባለን። ስለዚህ ዋናው የሚጠበቀው ወደ ሁሉም ሰው ይሄ ችግር እንዲደርስና ይሄንን ነገር ደግሞ ለመስራት ሁሉም እዚህ አቅሙን አስተባብሮ መንቀሳቀስ እንዲኖርበት የማሳሰብ ጉዳይ ነው። ስለዚህ የመጀመሪያዎቹ ተሰላፊዎች ቅድም እንዳልነው በአካባቢው ያሉ አማኞችና አብያተ ክርስቲያናት ናቸው የመጀመሪያዎቹ እነሱ። ስለዚህ ለዚህ የለውጥ እንቅስቃሴ ራሳቸውን ማዘጋጀት አለባቸው። እንዳሽ በቂ እርዳታስ ቢገኝ የሚደግስ እኛ ያንን ለማስተናገድ ራሱ ያለንበት ሁኔታ ይፈቅዳል። ተደራጅተናል፣ ተማክረናል።
ምቹ ሁኔታ ፈጥረናል እያለ ሲያነሳ ስለዚህ መጀመሪያ እነዚህ አብያተ ክርስቲያናት እዚያ ክልል ውስጥ ያሉ ራሳቸውን ማዘጋጀት ራሳቸውን አቅም ማክሲማም መጠቀም አለባቸው። የሚሰጡ አጫጭር ስልጠናዎች የሚሰጡ ማቴሪያሎች የመጽሐፍ ቅዱስ ድጋፍ ሌሎች ማቴሪያሎች ከወንጌል ጋር የሚያያዙ ብዙ ነገሮች እየደረሱ ከሆነ እነሱ ምን ያህል እየደረሱ ማለት ምን ያህል የሰለጠኑ ሰዎች እየመሰከሩ ምንድነው ነገር ቅድም አሳይተናል ያለው። ስለዚህ እዛ በራሱ እዛ ክልል ውስጥ ያልተሰራ ብዙ ስራ አለ። ስለዚህ ለዚህ መፍትሄ የመጀመሪያዎቹ ቀዳሚ ኃይል እዚህ ያለው የቤተክርስቲያን ሰዎችና አማኞች ናቸው። ቤተክርስቲያን ማለት ይሄ ለተጠበቀው ሆኖ በቃ በሀገራችን ደረጃ የሚገኙ የወንጌል አማኞች ይህንን ሁኔታ ከተረዱ ለማስረዳት እየሞከርን ስለሆነ በቃ አብያተ ክርስቲያናት ለዚህ ስራ ድጋፋቸውን ማድረግ እንዲችሉ ጥሪ እያደረግንላቸው ማለት ነው። ኢንፋክት እስካሁን ድረስ እያደረጉ ነው። እኔ በጣም ትልቅ እንትን ነው ተስፋ ያለኝ ማለት ነው። በተለይ ሰሜንም አጀንዳ ሆኖ የኢትዮጵያ አብያተ ክርስቲያናትና አማኞች ሚኒስትሪዎች ግለሰቦች እያደረጉ ያሉት ነገር ቀላል አይደለም። ቀላል አይደለም። ይህንን ወደ ከፍተኛ ደረጃ ካፒታላይዝ እናደርገው ነው አሁን እያሰብን ያለነው። ምናልባት አንዱ እንደ መፍትሄ መታየት ያለበት አድማጮችም ሊረዱ የሚገባው ለማገዝ የተነሳሳ ስራ ላይ ያለ ድርጅቶች ተቋማት እንዳሉ ነው። እድል የተባለው ነገር ግን መሰረታዊ ዝም ብለን ችግሩን ስላለ ብቻ ወደዛ ቦታ የተለያየ መንገድ መንቀሳቀሱ ብዙ ውጤታማ ላይሆን ይችላል። ስለዚህ እዛ ከክልሉ አብያተ ክርስቲያናት ጋር በደንብ መጣመር ችግሩንም መረዳት እዛ ችግር ላይ ተመስርቶ ድጋፍ ማድረግ ለበለጠ ለወንጌል ስራው ውጤታማነት ወሳኝነት ስባለው። ስለዚህ የሚሰራው ስራ ሁሉ ከውጭ የምናገኛቸው በመላው ሀገሪቱ ያሉ እንቅስቃሴዎች በደንብ ተደራጅተውና ተቀናጅተው ወደ ትክክለኛ ቦታ ብዙ ሀብት ነው ሊንቀሳቀስ የሚችለው ማለት ነው። እስካሁን እየተደረገ ያለው ቀላል አይደለም። የወንጌል ጉዞ በከፍተኛ ደረጃ ከፍ ሊያደርግ የሚችሉ ስራዎች እየተሰሩ እንደሆነ እናስባለን። ነገር ግን በትክክለኛው ስልትና በትክክለኛው የተቀናጀ ስራ እየሄደ ነው የሚለው ነገር እንደሸነው ሲያነሳው የኛ ችግር ምን ነው? እዚህ ያለው ችግር ምን ነው? ያጋ ያለው ችግር ምን ነው? ይረድናል። በቸገረን ነገር ላይ ነው ወይ የሚመጡት? በክፍተታችን ላይ ተመስርተው ነው ወይ ተጠናዎችን የሚያዘጋጁ? እነዚህ ሁሉ የመሳሰሉ ነገሮች ክፍተት ጋር ተያይዘው የሚመጡ ነገሮች ፍላጎቱ አለ። በጣም እግዚአብሔር ስራ እምነቱ አለ። በሀገራችን ብዙ ሙከራዎች ብዙ ጥረቶች አሉ፣ ብዙ ዝግጅቶች አሉ አሁንም እኔ ስለዚህ ያንን ግን በትክክለኛው መንገድ ሪሶርስን በትክክል ከሚመለከተው አካል ጋር አድርሶ ተከታትሎ በትክክል ወንጌል እነዚያ ቤተ ክርስቲያኖች በሙሉ አቅማቸው ወንጌልን ሊያስፋፉ ይችላሉ። አገልጋይ ሊቀጥሩ ሊያስማሩ ሁኔታ መፈጠር አለበት። እንደዛ ካልሆነ አዳዲስ አብያተ ክርስቲያኖች መተከል አለባቸው። ባሉት ላይ እየተተከሉ እየተመሰረቱ አገልጋይ እየተመደበ የሚሄድ ሲሆን ይህንን ደግሞ ድጋፍ ያደረገ ሁሉ እየተከታተለ እያወቀ አሁንም በጉድለቶች ላይ እየሞላ የሚሄድ አይነት አሰራር መፈጠር አለበት። ይሄ በዚህ በካውንስል ደረጃም ራሱ በትክክል የሚደረግበት ነገር ነው ያስባለሁ። ምክንያቱም ትልቅ አቅም አለ ካውንስሉ ይህንን ነገር በከፍተኛ ደረጃ እንደሚያግዝ እንደሚመራም ይገባኛል። ስለዚህ ሚኒስትሪዎች እንደዚሁ ስራቸው በቃ ሰሜኑ ላይ ወንጌልን በቃ ማድረስ
ይሄ ማንም ሁሉም እንደዛ ነው። ስለዚህ ይሄንን ለማድረግ የተገናዘበ የተናበበ በትክክል የሚመራ በትክክል ቦታው ላይ ደርሶ ውጤት የሚያመጣ እዚያ ያለችው ቤተክርስቲያንን አቅም መፍጠር ነው የወንጌልን ስራ የሚፈታው። እዚያ ያለች ቤተክርስቲያን ወደ ጎንም ወደ ላይ ወደ ታችም እየሰፋች ስትል አቅሟ ማሰማራት ስትችል መቆጣጠር ስትችል መስበክ በራሷ ማስኬድ ስትችል ነው ወንጌል ልኩም ይደርሳል እንጂ የሆነ የህብረተሰብ ክፍል ለተወሰነ ጊዜ ነው ሊረዳ የሚችለው ሊያግዝ የሚችለው። ስለዚህ ይህንን ያገናዘበ ስራ መሰራት አለበት። ወንጌል በቃ ድነት ነው ለመዳን በቃ ወንጌል መድረስ አለበት። ዶክተር መሰረት እግዚአብሔር ይባርክህ። ካለን ሰዓት አኳያ ነው 2 ደቂቃ አለን። አሁን በዚህ በሁለት ደቂቃ ጥሪ ነው የምናደርገው። ጋሽ በቄላ አንተ ድሉን ልስጥ ጥሪ የምናደርግላቸው አሁን ዶክተር መሰረት እንዳለው ካውንስሉ መንግስት ሳይቀር ሁሉም ሰው ርብርብ ሊያደርግ ይገባል የሚል ነው። መጨረሻ የምትለውም ካለ በዚህ በ2 ደቂቃ ውስጥ። አመሰግናለሁ። ብዙ ተናግረናል። እንደ መንግስትም ወንጌል እውነቱን ከተነጋገር ነው ማለት ነው ወንጌል መንግስትንም ይደግፋል መንግስትንም ያጸናል እና ምንለው አሁን ያለው አንድ ቁንጽል ሐሳብ አይደለም። ሀገራዊ ነው፣ ሰላማዊ ነው። በምድር ላይ ህዝብ ሰላም እንዲወጣ ሰላም እንዲገባ በሰላም እንዲኖር እግዚአብሔርን እንዲያመልክ ለመንግስት ግብር እንዲገብር መሬቱን እንዲያለማ ወንዙን እንዲያለማ ወንዞችን እንዲገድብ እርከን እንዲሰራ ሌሎች ነገር የሚያደርግ ይህ ሁሉ ሰላም ጤና ሲሆን ሰላም ሲሆን ነው የሚያስፈልገውና ይህ በእውነት ትልቅ ድጋፍ ነው፣ ትኩረት ነው። ሌላ ይህ ወንጌላውያን አብያተ ክርስቲያናትም ቅድም ማነው እንዲህ ለመነካካት እንዲሞከርኩት በቃ እግዚአብሔር የሚደሰትበት ይሁን ጥሪ ማድረግ ወዲህ በቃ የምናደርገው ነገር ሁሉ ለሰው ክብር ለሰው ለአንድ ወቅት ነገር ለድርጅት ክብር ለአንዲት አጥቢያ ክብር ለአንዲት ቤተ እምነት ክብር አይሁን ለክርስቶስ ክብር ይሁን ነው። ይሄ ወደ ደቡብም ያለው ወንድማችን ደቡብም የሚሰራው እግዚአብሔር ክብር ምዕራብም ሰሜንም ምስራቅም የትኛውም የሚሰራው እግዚአብሔር ክብር እንዲሆን ያስፈልጋል በእውነቱ ከሆነ ማለት ነው። ይሰሙንም ይሄንን እንዲያስቡ ያስፈልጋል። ይህ ወገናዊ በሆነው ነገር ላይ ለአንዲት ቸርች በመርዳት ወይም ለአንዲት የሆነ ነገር በማድረግም አይደለም። በቃ ወንጌል የዓለም ነው፣ ኢየሱስ የዓለም ነው። ወደ ዓለም ሄዱ ወንጌልን ለፍጥረት ስበኩ። ይሄ ነው በቃ ያለን ትእዛዝ ነውና ወደ ዓለም ኑ። ይሄ ነው ጥሪ። ዓለም ከቤታችን ውጭ ያለው ሁሉ ዓለም ነው። ቤታችን ውስጥ ዓለም አለ፣ በራችንም ዓለም አለ፣ ርቀቱም ሄዶ ዓለም አለና ወደ ዓለም ነው ሄዱ ወደ ላይ ተጠቅመን ኑ። ቅድም የተጠቀሰው ወንጌል ያለ በያንተ የጠቀስከው ትምህርት ቤት የማይገቡ ትምህርት ደብተር ያጡ አንድ ደብተር አጥተው ትምህርት ቤት የማይገቡ ልጆች አሉ። ጫማ እኮ ይሄንን ምንድነው በዚህ ዘመን አሁን 21ኛው ክፍለ ዘመን ማለቂያው ላይ እኮ አለ ጫማ ይኸው ጠጠር በእግራቸው ሁሉ በቸርክ የሚሄዱ ሰዎች እኮ አሉ ኢትዮጵያ ውስጥ። ለውጥ አለ፣ አዎ እድገት አለ፣ አዎ ደግሞ ዝቅጠት አለ ከፍተኛ። እነኛንም ይዘን መውጣት ያስፈልጋል። ለዚህ ወንጌል መፍትሄ ነው። ስለ ወንጌል በየክልል በተለያየ ቦታ የመቃብር ቦታዎቻችንን አትከልክሉን። በእውነት ነው እንዲህ ሰው ሞቶ ይቀበር አገሩ ላይ እኔ ተወልድኩበት መቃብር ቦታ ለምን ይከለከላል? የሚያመልክበት ቦታ ለሞላ ኢትዮጵያ ምን ኢንቨስት እያደረገ አይደል? ሌላው ሀገር ሌላው እንትና እየመጣ ነው። አገር የተወለደ ሰው ምንድነው እንዴት መቀበሪያ ያጣል? አገር የተወለደ ሰው እንዴት ቸርች ሰርቶ የሚያመልክበት ክርስቶስን ከእግዚአብሔር አብን ፈጣሪን የሚያመልክበት እንዴት ይነፈጋል? ይሄ መሪዎችም እንደ መንግስት ይማሉ ሊያስቡበት ይገባል ግላቸዋለን። ስለዚህ ሁለንተናዊ ጥሪ ነው። ሁለንተናዊ ነገራችን ይድረሱን። በስጋም በነፍስም መድረስ አለብን። እንራዳ፣ ዘመዳችን ህዝባችን እንድረሰው፣ እናድናቸው። ይሄ ጥሪ ይሄንን አስተላልፋለሁ። ሌሎች ይጨምራሉ። እግዚአብሔር ይባርክ። በዚሁ እኮ ጥሪ እያደረግን ነው ለተመልካቾቻችን ለማም ሰዎች። እስቲ በዚሁ ፓስተር እንደ ፓስተር ጥሪ አድርግልን እስቲ በዚሁ። እሺ፣ እግዚአብሔር ይመስገን። በሰሜን ያለው የወንጌልን አገልግሎት ለመደገፍ ያለን ጥሪ ዛሬ ምንድነው? እንግዲህ በመደጋግመን ያነሳ ነው የጸሎት አገልግሎት ጥሪ አለ፣ የአገልጋዮች ማሰማራት ጥሪ አለ። ከዛ በተጨማሪ ግን እኛ መሬት ላይ ባለን ምልከታ
አጥቢያዎችን ለማደራጀት ተተኪዎችንም ለማፍራት ወጣቶችን ለማገልገል ህጻናትን ለማገልገል እንደው መደበኛ የእሁድ አምልኮችን የተለያዩ በሳምንት ቀናቶች የምናደርጋቸውና የፕሮግራሞች እንኳን ለማድረግ የሚያስፈልጉ ብዙ መሰረታዊ ፍላጎቶች አሉ። እኛም ጋር በተደጋጋሚ የሚቀርቡ ጥያቄዎች አሉ። እኛም በአካልም ተገኝተን ያየናቸው አሉ። ምናልባት እንግዲህ ይህንን ከተማ አካባቢ ወይ ደግሞ በዓለም ዙሪያ ያሉ ወገኖች ሲያስበው እንደዚህ አይነት ጊዜ አለ ሊሉ ይችላሉ። በጣም ብዙ የገጠር አካባቢ የክፍለ ሀገር አጥቢያዎች የመጀመሪያው ነገር እስካሁን እንደው አምልኮ እንኳን የሚያደርጉበት የሙዚቃ መሳሪያ የሌላቸው ናቸው። ጊታር የሌላቸው ናቸው። ኪቦርድ ብዙ ቦታ ቀምጦት ነው። የመዘምራን አገልግሎትን ለማደራጀት የወጣቶችን አገልግሎት ለማጠናከር ኢቭን እንደው አገልጋዮች የሚያስተምሩበት የተስተካከለ እንኳን ቢሮ የላቸውም። የደህንነት የሚያስተምሩበት ደቀ መዝሙር የሚያስተምሩበት የላቸውም። ስለዚህ የተለያዩ ግብዓቶችን ሊሰጡ ይችላሉ። ያ ማለት ወንበሮች ያስፈልጋሉ፣ የመጽሐፍ መደርደሪያዎች ያስፈልጋሉ። እንግዲህ ተተኪ ትውልድ ከማፍራት አንፃር አገልጋዮችን ለማብቃት የተለያዩ መንፈሳዊ ግብዓቶችን መጽሐፍቶችን ሊያበረክቱ ይችላሉ። ከዛ ውጭ ደግሞ አብዛኛው የሰሜን አካባቢ የገጠሩ ክፍል ደግሞ በተለይ ለወንጌል ለመድረስ በጣም ብዙ በእግር መሄድ የሚጠይቁ አካባቢዎች አሉ። እሱን ለማድረግ የሞተር ሳይክል ያስፈልጋል። አብዛኛው ብዙ አካባቢዎች ያው በእግር ጉዞ ነው የሚደረሱት እና ድካሙንም ለመቀነስ ብዙዎችንም ባጭር ጊዜ ለመጨረስ ይሄንን ማድረግ የሚችሉ ወገኖቻችን የሞተር ተጋግዘው ደግሞ በድርጅቶች ሚኒስትሮችም ይሄንን ድጋፍ ማድረግ ይችላሉ። ከዛ በተጨማሪ ደጋግመን እንዳነሳ ነው አገልጋዮች ጤናማና ማለት ራሳቸውን ጀረው ትኩረታቸውን አገልግሎት ላይ ያደርገው ሐሳባቸውን ሰብስበው እየጸለዩ እየተዘጋጁ እንደገና በትጋት ማገልገል እንዲችሉ መብላት መጠጣት አለባቸው። ኑሯቸው በደንብ መደገፍ አለበትና በዚህ አቅጣጫ ግለሰቦችን፣ ሚኒስትሮችን፣ አብያተ ክርስቲያናትን ለምሳሌ አሁን እዚህ አዲስ አበባ ከተማን እንኳን ብንመለከት በጣም ብዙ ህዝብ አለ፣ የዳነ ህዝብ አለ፣ ግለሰቦች አሉ እግዚአብሔር ረዳቸው። ቅድም ጋሽ ብቄ እንዲያነሳ ፋይናንስ እግዚአብሔር ገንዘብ የሰጣቸው አሉ። ደግሞ በጣም ብዙ ጸጋ ከተማችን ላይ አለ። እግዚአብሔር በጣም ብዙ ያፈሰሰ መንፈሳዊ ባርኮት አለ። ይሄን መንፈሳዊ ባርኮት እግዚአብሔር የሰጠን መክሊት ይዘን ወደ ሰው እንድንንቀሳቀስ ጥሪ እናቀርብላችኋለን። ምናልባት ይሄንን መንገዱን ማታውቁ ካላችሁ እኛ ልታገኙ ትችላላችሁ። ከተለያዩ የአብያተ ክርስቲያናት ህብረቶች ጋር ከአጥቢያዎች ጋር ልናገናኛችሁ እንችላለን። ምናልባትም ደግሞ ቅድም ከዚህ በፊትም እንዳነሳ ነው ገና በጣም ብዙ ወረዳዎች፣ ቀበሌዎች አገልጋይ የሌላቸው ናቸው። እኔ ለምሳሌ አንድ ስሙን ሳልጠቅስ አንድ የወረዳ ከተማ ላይ መሰረተ ክርስቶስ አለች፣ ሙሉ ወንጌልም አለች። እዛ ከተማ ላይ አንድ አገልጋይ ነው ያለው። ሙሉ ወንጌል ያቺ አጥቢያ ሙሉ ወንጌል ጥቂት አማኞች አሉ፣ አገልጋይ ግን የላቸውም። የመሰረተ ክርስቶስ እዛ ከተማ ላይ የነበረችው ለአንድ ዓመት ተኩል አካባቢ አገልጋይ አልነበራትም። እኛ በነበረ መረጃ ከሌላ አካባቢ አንድ በቅርብ ያሰማራ ነው ወንጌላዊ አለ። ስለዚህ አሁን ሙሉ ወንጌልንም የመሰረተ ክርስቶስንም የሚያገለግለው አንድ አገልጋይ ነው። ስለዚህ ስራው ሰፊ ነው። ከዚህ በተጨማሪ ደግሞ ቅድም የተነሳለ ሁለንተና አገልግሎትን በተመለከተ ወላጅ አልባ ህጻናቶች አሉ፣ አረጋውያን አሉ፣ አልባሳት ያስፈልጋል፣ የተለያዩ ቁሳቁሶች ያስፈልጋሉና እሱን ጸጋ ያላቸው እግዚአብሔር ሸክም የሰጣቸው ሁሉ ይህንን አገልግሎት እንዲተባበሩ በዚህ አገልግሎት ላይ እንዲሳተፉ ጥሪን ማቅረብ ፈልጋለሁ። እግዚአብሔር ይባርክ። ካሱ 1 ደቂቃ ወይ 2 ደቂቃ ነው ያለው። እሺ፣ አመሰግናለሁ። እንግዶቼ በጣም ነው የማመሰግነው። ተመልካቾቻችን በሁለት ክፍል ስናቀርብ የነበረው ለሁለንተናዊ ችግር ሁለንተናዊ መፍትሄ በሚል እዚህ ላይ ተጠናቋል። በቀጣይ እንደ እግዚአብሔር ፈቃድ ሌሎች ፕሮግራሞች እንከታተላለን። እያንዳንዱን አድራሻ ከስር በምታዩት በቴሌቪዥኑ ስር በሚያልፈው እዛ ላይ ማግኘት ይቻላል። በእውነት አክብራችሁ ስላደመጣችሁን በጣም ነው የምናመሰግነው።